በረሆቦት ከተማ የሚደረግ የሊኩድ ፓርቲን ባስመለከተ አንዳንድ ውይይት ስብሰባዎች ጉባኤ ይደረጋል ተብሎ እየተጠበቀ ነው። በተለያዩ የማህበራዊ ሚዲያ ላይ ያየሁትም ጉዳይ ነው። እዛ ቦታ ላይ አንቺም ትገኛለሽ ዶክተር? በጣም ጥሩ ጥያቄ ነው አቶ ተስፋዬ ጠየቀኝ። አንዳንድ ሰዎችም እየደወሉ ይጠይቁኛል። በመጀመሪያ ደረጃ በዛሬው ቀን በረሆቦት ከተማ የሊኩድ ፓርቲ ጉባኤ የለም። የሊኩድ ፓርቲ ጉባኤ በሚኖርበት ሰዓት የከተማዋ የሊኩድ ፓርቲ ተወካይ ያውቃል። ከዛ ለኛ ለክነሴት አባላት ለሚኒስትሩ ይነገራል። በአጠቃላይ ፓርቲያችን ሊኩድ ማወቅ አለበት። ስለዚህ የሊኩድ ፓርቲ ዛሬ ምሽት ጉባኤ የለውም በረሆቦት ከተማ። እኔም በጉባኤው ላይ አልሳተፍም። ለምን? በጉባኤው ላይም እኔን የሚመለከት ጥሪ ስሜ ያለበትኝ የጥሪ ወረቀት የለም። የሊኩድ ጉባኤ የለም። በአጠቃላይ አቶ ተስፋዬ ህዝቡንን በትክክል ለማስረዳት የምፈልገው አንድ ጉዳይ አለ። ይሄው እንዲህ አይነት ጥሪ በሚዘጋጁበት ሰዓት የፖለቲካው ፓርቲ ሊኩድ ማወቅ አለበት። በሊኩድ ስም ከሆነ እዛ ላይ የሚወጣው ወረቀት ጥሪ ወረቀት ላይ የሊኩድ የፓርቲው ስም መቀመጥ አለበት። ከዛ በተጨማሪ በፓርቲው በዛ ስነ ስርዓት ላይ የሚሳተፉ ሰዎች ስም ዝርዝር መቀመጥ አለበት። ያ እስካልሆነ ድረስ ያ እስካልተቀመጠ ድረስ በጣም አስቸጋሪ ነው። ለምን? ማነው በዚህ የሚመጣው? በአንድ ፓርቲ ላይ መሪ አለ። በፓርቲው ላይ የየከተማው ተወካይ አለ። የፓርቲው የክነሴት አባላት አሉ። ስለዚህ ጠቅላይ ሚኒስትሩ ሊመጡ ናቸው። 80% ሊመጡ ይችላሉ፣ አይችሉም። ሚኒስትሮች ሊመጡ ይችላሉ፣ የክነሴት አባላት ሊመጡ ይችላሉ የሚለው አይሰራም። የህዝብ ተመራጭ አንድ ቦታ በሚሄድበት ሰዓት ስሙ በይፋ መቅረብ አለበት። ከዛ በፊት ያ የፖለቲካ ሰው ወደዛ ቦታ በሚሄድበት ሰዓት አስቀድሞ ከከተማዋ የፓርቲ ተወካይ ጋር ተወያይቶ የሚመጣ ከሆነ ስሙ በጥሪ ወረቀት ላይ ተቀምጦ ከዛም በተጨማሪ በጥሪ ወረቀት ስሙ መቀመጥ ብቻ ሳይሆን በሙሉ ሁሉም የፓርቲው አባላት እንዲያውቁት ይሆናል። ስለዚህ በዛሬው ቀን በረሆቦት ከተማ የሊኩድ ፓርቲ ጉባኤ ወይም ስብሰባ የለንም። የጥሪ ወረቀቱም አላየሁም። እኔም በጥሪ ወረቀት ላይ ስሜ የለም። ጠቅላይ ሚኒስትሩም አይመጡም እና አንዳንድ ጊዜ ትክክል መናገር ያስፈልጋል። የተሳሳተ መልእክት ማስተላለፍ ግራ ያጋባል። አንዳንድ ሰዎች እየደወሉ ጠይቀውኛል። ስለዚህ ዛሬ የሊኩድ ፓርቲ ጉባኤ የለም። ሌላ ጉባኤ ሊኖር ይችላል፣ የግል ሊኖር ይችላል። ያ ዲሞክራሲ ሀገር ነው ያለንበት። የፓርቲያችን ግን እኔ በፓርቲው ያለው ሰው ነኝ። እንደምታውቁት የሊኩድ ፓርቲ ወክዬ ነው ክነሴት ያለሁት። ጠቅላይ ሚኒስትራችንም ዛሬ አይመጡም። የፓርቲውም ተወካይ የሆኑት የረሆቦት ከተማ የከተማዋ የሊኩድ ፓርቲ ተወካይም በዚህ ጉዳይ ላይ የማያውቁ መሆናቸውን በግልጽ ነግረውኛል እና የሊኩድ ፓርቲ ጉባኤ የለም በዛሬው ቀን ወገኖቼ። ይሄን ነው መግለጽ የምፈልገው። እሺ እንግዲህ ይሄን ካልን በኋላ በእውነት በትላንትናው ዕለት የጠቅላይ ሚኒስትር ቢንያሚን ኔታንያሁ በክኔሴት ተገኝተው ያው ንግግር አድርገዋል። እዛ ንግግር ላይ ትንሽ ለየት ባለ መልኩ በደቡብ ክፍል የስራ ጉብኝታቸውን በሰፊው እንዳካሄዱና የደቡብ ክፍል ከዚህ አልፎ እስከ ዛሬ ድረስ እንግዲህ እስራኤል ከተመሰረተች ጀምሮ እስካሁን ድረስ እንደዚህ አይነት ሰፊ ፕሮግራም አልወጣም የሚል ንግግር ተናግረዋል። ከሰሞኑ እንግዲህ የልማትና የግንባታ ሁኔታዎች ይካሄዳሉ የሚል ንግግር ተናግረዋል። እስኪ ይህችንም ለህብረተሰቡ ያው በአማርኛ ደግሞ ለመተርጎም ያህል ብዬ ነው። ይሄንን ንግግር እንዴት አገኘሽው? በጣም ጥሩ። በትላንትናው ዕለት በክነሴት 40 የክነሴት አባላት ከ120 40 ከፈረሙ ለሚቀርበው ጥያቄ ጠቅላይ ሚኒስትሩ ተገኝተው መልስ መስጠት አለባቸው። 40ውን የሚፈርሙት ማናቸው? የተቀናቃኝ የፖለቲካ ፓርቲዎች ናቸው። እነሱ በፈረሙት መሰረት ጠቅላይ ሚኒስትራችን በትላንትናው ዕለት ተገኝተው የነሱን ንግግርና ጥያቄ ከሰሙ በኋላ መልስ ሰጥተዋል። አርስቱ የነበረው ምንድነው? የእስራኤል ዜጋ የሆኑ በአረቦች ላይ ብዙ የእርስ በርስ መጋደል እያየን ነው። ብዙውን ጊዜ ግድያው የሚካሄደው በወንጀለኞች ነው። ወንጀለኞች ስንል በተለያዩ አደገኛ ዕፅ በመሸጥ በመሳሰሉት የጦር መሳሪያ በመሸጥ በመሳሰሉት የሚሳተፉ የእርስ በርስ ግጭት በብዙ መቶ የሚቆጠሩ የእስራኤል ዜጋ የሆኑ አረቦች ሰላማዊ ዜጎች ህይወታቸው ጠፍቷል እና በዚህ ጉዳይ ነው። ሌላው ሁለተኛው ደግሞ የደቡቡ ክፍል ኔጌቭ የምንለው የእስራኤል ትልቁ መሬት ነው። እስራኤል ሀገራችን መሬቷ ጠባብ ነው። ነገር ግን ከመሬቷ 1/3 የሚገኘው በደቡቡ ክፍል ኔጌቭ የምንለው ነው። በዛ አካባቢ የሚኖሩት ድንኳን ጥለው የበደዊ ማህበረሰብ ወይም ጎሳ ሰዎች አሉ።
ድንኳን ጥለው በዛ አካባቢ ይኖራሉ። በብዙ የወንጀል ድርጊቶች ይሳተፋሉ። በአካባቢው አንድ ነገር ለማከናወን በጉልበት ገንዘብ ለነሱ መክፈል ሁሉ አለ። ይሄ ሁኔታ ብዙ ጊዜ እርምጃ ባለመወሰዱ በጣም እያደገ እየተስፋፋ መጥቶ አገራችን አደጋ ላይ እየጣላት ነው። ስለዚህ ጠቅላይ ሚኒስትራችን ያሉት ምንድነው? ከቦታው የሚደጎብኝተው ተመልክተዋል። ሁሉ ነገር ጠንካራ የሆነ ኃይል ማስገባት ያስፈልጋል። ወንጀለኞች እርስ በርሳቸው የሚጋደሉት የጦር መሳሪያ የሚያስገቡት ከሽብር ፈጣሪዎች ተለይቶ አይታይም እና እርምጃ እንወስዳለን። እንደገና በደቡቡ ክፍል ያለውን ያናኗር ሁኔታ እንቀይረዋለን። ማለትም በአካባቢው ቁጥጥር በተሞላበት ሁኔታ ግንባታዎች ይካሄዱ። ብዙ ጊዜ ምንድነው የሚያደርጉት እነዚህ ዘላኖች በደዊ ሌሎቹ ያለ ፈቃድ ነው ቤት የሚሰሩት። ማንኛውም ሰው ያለ ፈቃድ ቤት መስራት አይችልም። እንኳን ይቅርና ቤት መስራት ትንሽ እንኳን በረንዳ ሰፋ አድርጎ ለመስራት ፈቃድ ያስፈልጋል። ከመዘጋጃ ቤቱ በአጠቃላይ ፈቃድ ያስፈልጋልና ያ ቦታ ለማስፋት በርካታ ቤቶችን ለመገንባት ወጣቶቹ በዛ አካባቢ ሄደው እንዲኖሩ ለማድረግ በተለይ በእስራኤል ውትድርና ያገለገሉ በማገልገል ላይ የሚገኙ ተጣባቂ ወታደሮች ሚሊዮን የምንለው እና በዚህ ጉዳይ ላይ ጠንካራ እርምጃ እንደሚወሰድ ነው ጠቅላይ ሚኒስትራችን የተናገሩት። በእውነትም ተገቢ ነው። በአሁኑ ሰዓት የደቡቡ ክፍል በተለይ እነዚህ በደዌ የምንላቸው የጦር መሳሪያ በደቡብ ድንበር በኩል ያስገባሉ። ከዛም ደግሞ ከእስራኤል ጦር ሰፈሮችም ጦር መሳሪያ ይሰርቃሉ። አደገኛ ዕፅ በመሸጥ ብዙ ወንጀሎች ይፈጸማሉና ይሄንን መቆጣጠር ይኖርብናል። ትልቁ የውጭ ጠላት ሳይሆን የውስጡን ጭምር መቆጣጠር መቻል አለብን። በጣም አመሰግናለሁ። በዚህ ጉዳይ ላይ ሌላው አርዕስት መጠየቅ የምፈልገው ያሳለፍነው እሁድ የህፃን ሃይማኖትን ባስመለከተ ቴል አቪቭ ሰላማዊ ሰልፍ ተደርጎ እዛም ተገኝተሻል፣ ንግግርም አድርገሻል። ከነበሩ ተሳታፊዎች ውስጥም አንዳንድ ጥያቄዎች የተነሳው እንዴት ነው የደረሰ ፖሊስ ይሄን ያህል ሰርቷል የሚል አንዳንድ ጥያቄዎችም ተነስተዋል። እስኪ ጠቅለል ባለ መልኩ በእውነት እንዴት አየሽው? እኛም ከዚህ የምንጠይቀው ይሄ ጉዳይ ወዴት ደረሰ ነው ዶክተር? በመጀመሪያ ደረጃ በእውነት የዚች ልጅ ሁኔታ እንቅልፍ የሚነሳ ነው። ሃይማኖት ካሳው እስካልተመለሰች ድረስ እስካላገኘናት ድረስ በእውነት አርፈ መቀመጥ የለብንም። እንግዲህ የሚቀጥለው ወር 2 ዓመት ሊሆን ነው ከተጠለፈች። እኔ ጠፋች ማለት ይከብደኛል። ለምን ጠፍታለች ማለት ራሷ ዝም ብላ ተጣልታ ኩርፋ ኮብልላ ሄደች ነው በእኔ አመለካከት። ተጠለፈች ግን ከመኖሪያ ቦታዋ የ9 ዓመት ልጅ በጉልበት ነው የተወሰደችው ተጠልፋ እና ይቺ ልጅ ከተጠለፈች 2 ዓመት እየሆነ ነው። በዚህ ጉዳይ ላይ ብዙ እንቅስቃሴዎችን አድርገናል። እኔ በክነሴት አባልነት ማድረግ የሚገባኝ በፓርላማ በክነሴት ንግግር በትላንትናው ዕለትም ንግግር አድርጌያለሁ ስለሷ። ከትላንት ወዲያ ቴል አቪቭ አቢማ እዛ መድረክ ላይ ንግግር ባደርግም ትላንትና ክነሴት በመላእክተ ጉባኤው ላይ ያሰማሁት ንግግር ለምን አላየኋችሁም የክነሴት አባላትን የሚል ነው። ከዛ በተጨማሪ በክነሴት የተለያዩ ኮሚቴዎች ውይይት ተካሂዷል። ግልጽ የሆነ ውይይት አለ፣ ሚስጥራዊ ውይይት አለ። ግልጽ በሆነ ውይይት ላይ ዋናው ትልቁ ነገር እውቅና እንዲያገኝ ብዙ ሰው እንዲያውቅ ስለ ሃይማኖት ብዙ እስራኤል ሕዝብ አልሰማም። የእሷ ፎቶግራፍ በየቦታው አናየውም። ይሄ ነው ሚስጥራዊ በሆነው ውይይት ላይ ግን የምርመራውን ሁኔታ በተመለከተ ምን ላይ ደረሰ የሚለውን ያንን ጠለቅ ብለን እንጠይቃለን እና መቼም እንደምታውቁት አቶ ተስፋዬ ወይም ተመልካቾች አድማጮች እንደምታውቁት ሚስጥር የሆነበት ጉዳይ እንዳይወጣ ስለሆነ በዚህ ጉዳይ ላይ በዝርዝር መናገር አልፈልግም። ነገር ግን እሁድለት የነበረው ከአሁን በፊት ካየሁተኝ የሰው ቁጥር ጥቂት ጨመር ብሏል። ባለፈው ጊዜ በነሐሴ ወር ነሐሴ 31 ቀን በነበረው ላይ 20 ሚሊዮን ሰዎች ብቻ ነው የነበርነው። አሁን ግን ትንሽ ሰው ጨመር ብሎ ታይቷል። ያም ሆኖ በቂ አይደለም። የኛ አንዳንዶቹ የመጡ ነበሩ። ብዙን ከፖለቲካ ጋር ማያያዝ የሚፈልጉ አሉ። ይሄ አደገኛ ነው። የሃይማኖት ካሳው ጉዳይ የፖለቲካ አይደለም። በሁለተኛ ደረጃ በሃይማኖት ካሳው ዙሪያ የሚካሄደውን ማንኛውንም እንቅስቃሴ ያለ ወላጆች ተሳትፎ መሆን የለበትም። ያለ ወላጆች ፈቃድ መሆን የለበትም። አንዳንዶቹ የሚናገሩትን ስሰማ የወላጆችን ሁኔታ ትኩረት አይሰጡበትም። የእሷን ሁኔታ እንደ ትልቅ ምልክት ወስደው የተለያዩ የራሳቸውን ስሜት በማውጣት እንቅስቃሴ ማድረግ የሚፈልጉ አሉ። ያ ሊሆን አይችልም። እናት አባት የወለዷት አሉ፣ ቤተሰብ አለ። ማንኛውም ነገር ከቤተሰብ ጋር ሆኖ ነው እንቅስቃሴ መሆን ያለበት። ለወደፊቱ በዚህ እንቅስቃሴም የበለጠ ሰው እንደሚመጣ ተስፋ አደርጋለሁ። እሁድለት በተመለከትኩት አንዳንድ ወጣቶችን አይቻለሁ ካሁን በፊት ያላየኋቸውን። ጥሩ ነው መምጣታቸው። ለወደፊቱም ይቀጥሉበት። በእኔ በኩል ማድረግ የሚገባኝን አደርጋለሁ፣ መከታተል የሚገባኝን እከታተላለሁ።
እሷን እስካላገኘን ድረስ እስካሁን ድረስ እንደው ይሄን አድርጌያለሁ ማለትም ደስ አይልም። ለምን ማግኘት አለብን። በትክክል አመሰግናለሁ ዶክተር። ሌላው ለከፍተኛ ደረጃ ተማሪዎች ስቱደንቶች በዛሬው ምሽት ኬረን ኢኖር በሚለው ድርጅት ለየት ባለመልኩ አንቺም ትሳተፊያለሽ። የእርዳታ መልክ እስቲ ስለ ኬረን ኢኖር በመጀመሪያ አስረጅንና ምሽቱ ምንድነው? ለምንስ ነው የሚካሄደው? በጣም ጥሩ ጥያቄ። ኬረን ሃናን ኢኖር ታሪኩን ልግለጽላችሁ። ሃናን ኢኖር ማለት የእስራኤል አምባሳደር የነበረ ነው። በንጉሱ ዘመን በኃይለ ሥላሴ ጊዜ አምባሳደር ሆነው ኬረን ኢኖር እንደ አውሮፓን ዘመን አቆጣጠር ከ1971 እስከ 1974 ዓ.ም አገልግለዋል። አምባሳደር ሃናን ኢኖር ከኢትዮጵያ የተባረሩበት ዋናው ምክንያት የዮም ኪፑር ወይም የአስተሰሪው ቀን ጦርነት እንዳበቃ የአፍሪካ አንድነት ድርጅት ምን ውሳኔ ያስተላለፈ? የአፍሪካ አንድነት ድርጅት አባል የሆነችው ግብፅን እስራኤል ተዋግታለች በማለት ለግብፅ በማድላት ወይም ደግሞ አባል ስለሆነች የእስራኤል ኤምባሲ ከአፍሪካ ምድር ይውጡ ተባለና ሃናን ኢኖርን ኃይለ ሥላሴ አሰናበቱ። ሁሉም የአፍሪካ ሀገራት ኃይለ ሥላሴ ሃናን ኢኖርን ባሰናበቱ ከአራት ወር በኋላ ከስልጣን ወረዱ። እንደውም አንዳንድ ጠበብቶች ሲናገሩ በተለይ የጸጥታ ጉዳይ ባለሙያዎች እስራኤል ጋር የነበረው ዲፕሎማሲ ግንኙነት ባይቋረጥ ኖሮ ኃይለ ሥላሴ ከስልጣናቸው ከዙፋናቸው አይወርዱም ነበር ይባላል። እና ሃናን ከዛ በኋላ በተለያዩ ሀገራት አምባሳደር ሆኖ አገልግሏል። የእስራኤል አምባሳደር በ1994 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር የዛሬ 32 ዓመት ከዚህ ዓለም በሞት ተለየ። በሞት በተለየበት ሰዓት ሚስቱና ጓደኞቹ ምን አሉ? ምን እናድርግ በሱ ስም ሲባል የኢትዮጵያ ቤተ እስራኤሎችን በጣም ነው የሚወደው ሃናን። ስለዚህ በከፍተኛ ትምህርት ተቋም እድገት እንዲያገኙ የሆነ እርዳታ እንስጥ ማለት ባለቤትየዋ በግላቸው ድርጅት አቋቁመው ለተማሪዎች ሚልጋ ሰጡ እና በዛ ዘመን የኛ ተማሪ ቁጥር ዩኒቨርሲቲ ቁጥሩ ብዙ አይደለም፣ ጥቂት ነው። የመጀመሪያ ዲግሪ አለ፣ የሁለተኛ ዲግሪ። በዛ ጊዜ የመጀመሪያ ዲግሪ የሚማር ሰው መንግስት ይከፍለው ነበር። አሁን የኛ ወገኖች እንዳቋረጡት ሳይሆን ሁሉም ይቀበል ነበርና ሁላችንም ተቀብለን የተማርነው የመጀመሪያ ዲግሪ። የሁለተኛ ዲግሪ ሃናን ኢኖር ባለቤትየዋ ነፍሳቸውን ይማር ሳራ ኢኖር ይባላሉ። ለሁለተኛ ዲግሪ ለተማሪዎች ያኔ መንግስት ስለማይከፍለን እሳቸው ይረዱ ነበር። ሙሉ ባይሆንም ጥቂት ይረዱ ነበርና እኔ ራሴ ሁለተኛ ዲግሪን ማስተሬን ስማር ከዚህ ድርጅት እርዳታ አግኝቻለሁ እና ከዛ በኋላ የድርጅት እያደገ መጣ። እኔ የዚህ ድርጅት የአመራር ኮሚቴው አባል ነበርኩ። አብዛኛዎቹ በዚህ አባል የነበሩትኝ አምባሳደር ሆነው ያገለገሉ ጡረታ ያወጡ፣ የፍርድ ቤት ዳኛ የነበሩ ጡረታ ያወጡ፣ በእስራኤል የመረጃ ድርጅት የሰሩ ጡረታ ያወጡ ናቸው እና እኔም አባል ነበርኩ። ከዛ በኋላ ከአባልነት አልፎ እኔ ሊቀመንበር ነበርኩ። ሊቀመንበር ሁኜ እስካለፈው 3 ዓመት ክነሴት እስከገባሁበት ድረስ አገልግያለሁ። ያ በበጎ ፈቃደኝነት ነው፣ በደሞዝ አይደለም። በራሳችን ሁላችን በበጎ ፈቃደኝነት ነው ይሄንን ሁኔታ ስናንቀሳቀስ ቆይተናል። በየአመቱ ለብዙ ተማሪዎች ሚልጋ ወይም ስኮላርሺፕ ስንሰጥ ቆይተናል። ባለፈው 3 ዓመት ክነሴት ስገባ ከሊቀመንበርነት ለቀቅኩ። የለቀቅኩበት ምክንያት አንድ የክነሴት ወይም የፓርላማ አባል በተለያዩ ድርጅቶች ይቅርና ሊቀመንበር አባል ሆኖ ማገልገል ስለማይችል ከዚህ ድርጅት ከሊቀመንበርነት ወጥቻለሁ። በየአመቱ ለተማሪዎች ሚልጋ እርዳታ ይሰጣል። ዛሬ ምሽት ለ450 ተማሪዎች ሚልጋ ይሰጣል። በቴል አቪቭ ዩኒቨርሲቲ ነው ስነ ስርዓቱ የሚካሄደው። በየአመቱ በአጠቃላይ ይህ ድርጅት ከተቋቋመበት ጊዜ አንስቶ 6000 ስኮላርሺፕ ተሰጥቷል፣ ሚልጎት ተሰጥቷል እና በጣም ደስ የሚል በአሁኑ ሰዓት ሴትዮዋም ሳራ ኢኖር ሞተዋል። ከሞቱ 10 ዓመት ሆኗል። ልጃቸው አሞስ፣ ሌላዋ ልጃቸው ያኤል እነዚህ በመቀጠል ይህንን እንቅስቃሴ ያደርጋሉ። ለኛ ልጆች ሙሉ በሙሉ የትምህርት ክፍያ ባይሰጥም ሞራል ይሰጣል፣ ያነቃቃል፣ ትንሽም ይደጉማል። በአሁኑ ሰዓት የኛ ህብረተሰብ ወጣቱ ትውልድ የተጎዳው በመንግስት ይሰጥ የነበረውን የትምህርት ገንዘብ የራሳችን ወገኖች ስላስቀሩት ነው። ብዙ ተነጋግረናል ስለዚህ ወገኖች እና ዛሬ ምሽት በቴል አቪቭ ዩኒቨርሲቲ ይህ ስነ ስርዓት አለ። በስነ ስርዓቱ እሳተፋለሁ። በጣም የማደንቃቸው ሰዎች ናቸው። በዚህ ላይ ብዙ አመት ነው ድርጅቱ ከተቋቋመ 32 ዓመት ነው። ከ1994 ዓመተ ምህረት አንስቶ ብዙ በእስራኤል የምንገኝ ቤተ እስራኤሎች
የዲግሪ ከአንደኛ ዲግሪ በኋላ ሁለተኛ ዲግሪ ሌሎችም ደግሞ እድሜያቸው ዘጌት ብሎ የጀመሩ የመጀመሪያ ዲግሪ ብዙ ሰዎች እርዳታ ያገኙት ከዚህ ድርጅት ነው። ይህ ድርጅት ተጨማሪ ነበር የሚሰጠው መንግስት ከሚሰጠው ወይም መንግስት ለማይከፍላቸው ነበር። አሁን ግን አብዛኛው እዚህ የተወለዱት ስለቀረባቸው ብዙ ሰዎች በዚህ ድርጅት እርዳታ ለመጠየቅ ያቀርባሉ። ግን ገንዘቡ አቶ ተስፋዬ በቂ አይደለም። የመንግስት ገንዘብ ሲሆን ሁሉም ነው የሚቀበለው። የመንግስት ካልሆነ ግን ታውቃለህ ድርጅቱ ለተወሰኑ ነው የሚሰጠው። ዛሬ ምሽት ለ450 ተማሪዎች ይሰጣል። በዚህ አጋጣሚ በዛሬው ምሽት በሚሰጠው ሚልጋ ላይ በውትድርና በዚህ ጦርነት የሞቱብን በእነሱ በጀግና ወታደሮች ስምን ስኮላርሺፕ ወይም ሚልጋ ይሰጣል በእያንዳንዳቸው ስም ዛሬ። በጣም ጥሩ ነው። በጣም በእውነት ነፍሳቸውን ይማር እያልን በመጀመሪያ በእውነት ሰስጠሽን ትንተና እናመሰግናለን ዶክተር። ሌላው እንግዲህ ባለችን 1 ደቂቃ ተኩል ጊዜ በሊኩድ ባለው የዚህ ዓመት ምርጫ ላይ በሊኩድ ፓርቲ በአሁን ሰዓት እንቅስቃሴው እንዴት ነው ዶክተር? ይህ እንግዲህ እየተሟሟቀ ነው። ሊኩድ እንደሚታወቀው ዲሞክራሲ ፓርቲ ነው ከሌላው ፓርቲዎች። ለምን ነው ዲሞክራሲ ያሉ? አባላት አሉት። በሊኩድ አባል ሚትፓክዲም የምንለው አባል የሆኑትን ቅድመ ምርጫ አለ ከምርጫው በፊት ፕራይመሪስ የሚባል በዛ ፕራይመሪስ ላይ ይካሄዳል። ፕራይመሪሱ ህግና ደንብ አለው። በፕራይመሪሱ የሚወዳደር ማንኛውም ሰው መወዳደር ይችላል። የሊኩድ አባል ያልሆነ መወዳደር አይችልም። አባል የሆነ ብቻ በየአመቱ መዋጫውን የሚከፍል ይወዳደራል። መምረጥን የሚችለው ለቅድመ ምርጫው በፕራይመሪስ አባል የሆነ ብቻ ነው። አባል ብቻ ሳይሆን ቢያንስ በአባልነት 1 አመት ከ4 ወር የሆነው 16 ወራትን ያስቆጠረ ነው። ዛሬ አባል ሆኖ ለአሁነኛው ልምረጥ ቢል አይችልም አንድ ሰውና ዲሞክራሲ ነው። ብዙ ፍክክር አለ። ሁሉም ሰው ክነሴት መግባት ይፈልጋል። ብዙ ውድድር አለ። ነገር ግን የዲሞክራሲ ሂደት ነው። በጣም ደስ የሚል ነው። ዲሞክራሲ ደስ የሚል ትወዳደራለህ። ያሸነፈ ሀገሩን ይመራል። ያላሸነፈው ደግሞ ለሚቀጥለው ይዘጋጃል ወይም በሌላ መንገድ አገሩን በታማኝነት ያገለግላል። እንግዲህ እንቅስቃሴ ስል በእውነት በየከተማውም በአሁን ሰዓት ያለ መስሎ ይታያል። በዛሬው ዕለት ናታንያ ምርጫ አለ፣ የከንቲባ ምርጫ። እዛ እንዴት ነው? የሊኩድ ፓርቲ ተመራጮች አሉ ዶክተር? አዎ በዛሬው ቀን በናታንያ ምርጫ የሚካሄደው የከተማዋ ከንቲባ ሚራም ፋየርበርግ ከጥቂት ወራት በፊት ከዚህ ዓለም በሞት ስለተለዩ ነው። ስለዚህ በሳቸው ፋንታ ማነው ቦታውን የሚይዘው በሚለው በዛ ላይ ውድድር አለ። የከተማዋ ነዋሪዎች ነው የሚመርጡ። የሚመረጠው ሰው እናውቀዋለን። ብዙ ድጋፍ ያላቸው የሊኩድ ሰው ናቸው፣ ይመረጣሉ። እና በሴትዮዋ መሞት ምክንያት ነው ምርጫው የሚካሄድ ያለው እንጂ በሌላ ምክንያት አይደለም። በሌሎች ከተማዎች ላይ ካሁን በፊት ከጥቂት ሳምንታት በፊት በከተማዋ የሊኩድ ተወካይ ለመሆን ምርጫ ተካሂዷል እና በብዙ ከተማዎች ተካሂዶ ምርጫ ያሸነፉ ቦታውን ተረክበዋል። በአንዳንድ ከተማዎች ደግሞ ምርጫ ሳያካሂዱ በስምምነት ገሌ ሊቀመንበር ይሁን ስኒፍ የቅርንጫፉ ሊቀመንበር ይሁን የየከተማችን ብለው ስምምነት ላይ የደረሱ አሉና የዲሞክራሲ ሂደት ደስ ይላል። ዲሞክራሲ ጥሩ ነው፣ በጣም ያስደስታል። በእኛ ህብረተሰብም ብዙ እንቅስቃሴ ይኖራል። ግን አንድ መረዳት ያለብን በዲሞክራሲ መጫወት ያስፈልጋል። ግን ስንጫወት ህጉን ጠብቀን ደንቡን ጠብቀን ሁኔታውን ተረድተን ዝግጁ ሆነን ቅድመ ዝግጅት አድርገን ለህብረተሰባችን የሚበጀውን ለወገናችን የሚጠቅመውን ወገኔን ማን ነው የሚያገለግለው ማን ነው የሚሰራው የሚለውን ሁሉም ማጤን ያስፈልጋል። እና ዲሞክራሲ በጣም በጣም ደስ የሚል ሂደት ነው ያለው። በሌሎች የፖለቲካ ፓርቲ አይታይም። በአሁኑ ሰዓት ብዙ የፖለቲካ ፓርቲዎች ብትወስድ ያይር ላፒድን ብትወስድ ጋንጽን፣ ሊበርማንን ሌሎቹ ብትወስድ ምርጫ የለም። የፓርቲው ሊቀመንበር ነው የሚመድብህ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብሎ። ሊኩድ ግን ወደ 100 ሺህ የሚቃረብ አባል ስላለው ይሄን የተለመደው ሂደቱ በጣም ያስደስታል። የክኔሴት አባል ዶክተር ጸጋ ፈንታውን ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ ለወደፊት ከሰሞኑ እንገናኛለን። በዚህ ጉዳይ ላይም የበለጠን ትንተና ሰጭኛለሽ ብለን እናስባለን። መልካም ቀን እመኝልሻለሁ ዶክተር። አመሰግናለሁ። ጤና ይስጥልኝ አቶ ተስፋዬ፣ ላንተም እንዲሁም ለተመልካቾች ለአድማጮቻችን በሙሉ ጤና ይስጥልኝ።